ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ለመፈመስ ሰግጥ በሚባልበት ደድብ በሚባልበት ይሄ መንፈስ ነው ተቃውሞ። በቃ ተውት፣ አዶናይ ነው ተውት። አዶናይ የልጆቻችን ጄነሬሽን ኢቭን የኛም ጄነሬሽን አይደለም። ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። ሰላም ጤና ይስጥልኝ ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ወንድማችን አብራይ ስራ መስራት አልቻልኩምና ሰግጡ ፈምስ የሚል ሐሳብ አቋርጬዋለሁ ካሁን በኋላ በሱ አልሰራም የሚል ነገር ቪዲዮ ሰርቷል። እዛ ላይ እንግዲህ ብዙ ሐሳባቸውን እያነሱ ይገኛሉ። እስቲ እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ ፓስተር ሸሪ መሰገጥ ያስፈልጋል የሚል ነገር ሲናገር የሰማን ነው የምንገኘው። እስቲ እነሱ እንመለከታለን። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ እንግዲህ አሮኔ ባለፈው ለወንድማችን ሱራጃ 100,000 ብር ሰጣለሁ ብሎ ቃል ገብቶ ነበርና እሱን ሰጥቷልና እሱን እንመልከት። እንግዲህ ፋሚሊ አዶናይ ቃል በገባው መሰረት ይሄው ዛሬ ጠርቶ አክብሮ መክሮኝ፣ እኔ ለሰው ልጅ ዋናው ምክር ነው ፋሚሊና መክሮኝ ይሄንንም እንደዚህ ያርጉልኛል። ቃላት የለኝም። አዶናይ የእግዚአብሔርን በጣም ነው ማመሰግነው። እሸበት አሁን የነገርኩት ምክር በራስ ያለ ግን ይሄኛው ማለት ነው። ሌላ የነገርኩት ነገር አለ ከቪዲዮ ውጪ። ምን አልኩት? ሱራዬ ያልኩት ታዋቂ ነህ አሁን ሰው ያያሃል ግን ስትንቀሳቀስ 10,000 ፎሎወር እንዳለክ 10,000 ፎሎወር እንዳለክ ሰው ማክበር አለብህ። ልንገርህ ገባህ ለፎሎወር አደገ ብለህ የሆነ እንትን ለማለት ኩራት ልብህ ውስጥ ከገባ ነው ማለት እግዚአብሔርን የውድቀት መጀመሪያ ያዛኔ ትሆናለች። አብዛኞቹ ቲክቶከሮች 1 ሚሊዮን ሲያልፉ የነሱ ውድቀት ምንድነው የሚሆነው? ኩራት ነው የሚሆነው። ሰውን አለማገዝ ነው የሚሆነው። 10,000 ፎሎወር ካለክ አንተ ከማንም ሰው ጋር ኮላብ ታደርጋለህ። ገባህ? ታዋቂ ቲክቶከሮች ብታይ ማለት ነው አክብረህ ትጠይቃለህ አይደለ? ኩራት ልብ ውስጥ እንዳይገባ ቢ ሃምብል እግዚአብሔርን ትይዛለህ፣ መንገድህን ታውቃለህ፣ ታድጋለህ። መጨረሻ እግዚአብሔር ያክብርልኝ። እሺ እኔም በጣም ነው ወድማ ከብርሽ ስላገኘው ደስ ብሎኝ። ማናጀር ብሩን ስጠው ማናጀሩን ይዘነው ዋው በጣም ደስ የሚል እንግዲህ ወንድማችን ነው። እግዚአብሔር ይስጥልን። በጣም የሚያስመሰግን ነገር ነውና ኮሜንት ላይ እንግዲህ አመስግናት ፈልጋለሁ። ከዛ ውጪ እንግዲህ አዶናይ ሰግጡ ፈምስ የሚለውን ሐሳቡን አቋርጬዋለሁ። ሰግጥ የሚለውን ሐሳብ ትቼዋለሁ። ካሁን በኋላ ያን ቃል ተጠቀመም አያስፈልግም የሚል ነገር ይዞ መጥቷልና እስቲ እሱንም እንመልከት። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው እና አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሮአችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ ዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። አዶናይ እንግዲህ ይሄን ሰግጡ የሚለው ነገር በማቋረጡ ደስ ያላቸውም አሉ፣ እንደዚሁም ደግሞ የተከፉም አሉ። ይሄ ልጅ የገፋሽ ነው የምትገኙት ያሉም አሉ። እሱ የሚለው እንግዲህ ስራዬን መስራት ስላልቻልኩኝ አቆሚያለሁ ነው የሚለውና ደስ ያላቸውም ስላሉ እሱን ላሰማችሁ። መጀመሪያ ስለ አዶናይ እስከዛሬ ምንም አይነት ቪዲዮ ሰርቼ አላቅም። አንዳንድ ልክ አይደለም ብዬ ማስባቸውን ነገሮች ነበሩ። ልክ እሱ የሚያደርጋቸው ደግሞ ልክ የሆኑ ነገሮች ስለነበሩ እንዲህ ስለነበርኩኝ ነበር ዝም ያልኩት። ዛሬ አንድ ቪዲዮ ሰርቶ አየሁኝ። ስግጥ ፍምስ የሚለውን ቃሉን መጠቀም እናቁም። አንበሳ ለምን መሰለ? አንተ ለስግጥ ፍምስ ለሚለው አቻ ትርጉም የምትሰጠው ትርጉም በጣም ያስኬዳል። ትርጉሙ ብቻው ልክ ነው፣ ግን ሰዎች ስግጥን የሚጠቀሙበት ለምንድን ነው? ምሳ ሰዓት የሆነች ቪዲዮ እያየሁኝ ነበር። መዘፍዘፊያ ሳህን እየሰበረ ስግጥ ፍምስ እያለ እየሰባበረ እንደዛ ሰዎች በቃ ለኔጌቲቭ ነገር ነው ራቁታቸውን እየሄዱ እየባለጉ ቲቪ ላይ አላግባብ አክት እያደረጉ ሰግጥ ፈምስ እያሉ እያደረጉ የነበሩት። አንተ ወደፊት ብቻ ተመልከት፣ ለዓላማ ኑር፣ ማንንም ወደኋላ አትስማ። በቃ የሚጎትትህን ነገር ተው። ይሄ መሰገጥ አይደለም እኮ፣ ይሄ መበርታት፣ ነገሮችን ለማሸነፍ መጣር ነው እንጂ መሰገጥ አይደለም። ሰዎች ስግጥናን የሚጠቀሙበት ትርጉም ለመጥፎ ነገር ስለነበረ እንኳን አቆምከው፣ እንኳን አሪፍ መላ ዘየድክ። ላንተ አስተሳሰብ የሚመጥን ሌላ ቃላቶች በደንብ ፈልግና ታገኛለህ። ሞልቷል አማርኛ ቋንቋና ደስ ብሎኛል። ይቁም ስላልክ ሰዎች ደግሞ ስለሚያቆሙ በአሁኑ ሰዓት ተሰሚም ተደማጭም አንደኛ ማን ነው ብትሉኝ እኔ አዶናይ ነው የምለው። ኢትዮጵያ ውስጥ ተጽዕኖ ፈጣሪ አሁን ላይ አዶናይ ነው። ስለዚህ አንተ ይሄን አቁሙና ካሁን በኋላ እንደዚህ እንጠቀም ብትል ህዝቡ ያቆማል።
የምታመጣውን ቃል ተጠቀመው ይላል። በነገራችን ላይ አዶናይ ሐሳብ አብዛኛው ሰው አልተረዳውም ይመስለኛል። እንደዛ ነው። እሱ እንግዲህ ለዚህ ሰግጥ ደድብ ለሚለው የሰጠው ዲፊኒሽን ሌላ ታሪክ ነው። ሰዎች የሚረዱት ሌላ ነገር ነውና ደደብ ሲባል ሰገስ ሲባል ሰው አሁን ላይ ያደረገ የሚገኘው እርቃኑን እየሄደ ስፓልት ላይ ቪዲዮ ቀርጾ ይለቃል። ሽንት ቤቱን ቪዲዮ ቀርጾ ይለቃል። እቃ የሰባበረ ወንድማችን የተናገረው ቪዲዮ ቀርጾ ይለቃልና ሰው ይሄ ስለተረዳው ሰው ይቅር የሚል አብዛኛው ሰው የሚናገር ነው። እነዚህን ደግሞ አይለምን ይቃል የሚሉም አሉና እስቲ ራሱ የሰጠውን ዴፊኒሽን ሙሉ ቪዲዮ አሰማቸው። እስቲ መጀመሪያ ኢምፓስተር ስሙት። ለመፈመስ ሰግጥ በሚባልበት ደድብ በሚባልበት ይሄ መንፈስ ነው ተቃወሙት። ይሄ እምነት ባህል ወግ ስርዓት ያለውን ህዝብ ለማጥፋት ሚሽን ይዞ የወጣ መንፈስ ነው። ተቃውሙት። ዝም ብለንማ እንዴት እንደድባለን? ዝም ብለንማ እንዴት እንሰግጣለን? እያብራሩ እኮ ነው የሚነግሩን። በቃ ዝም ብለህ ሰግጥ፣ በቃ ዝም ብለህ ደድብ፣ ማንንም አትስማ፣ ማንንም አትይ፣ እንደ ልብ ተናገር፣ በነፃነት ተመላለስ። ኧረ እባክህ እንዲህ አይነት ነፃነት ለምዕራባውያኑም አልበጀም። እንግዲህ በዚህ መንገድ የሚቃወሙትም አሉ ከፓስተሮች መሃል ወይ ደግሞ ከታላላቅ ሰዎች መሃል እንደነ ፓስተር ቸር ያለው ደግሞ በሱ ጉዳይ ሳይሆን ያው ሰግጭ ያለው የሚል ነገር ሲያወራ አንድ ቪዲዮ ተቆርጦ ወጥቶ ብዙዎች እየተቃወሙት ይገኛሉ። ተመልከቱ እስቲ። ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጥና ስግጠት ከሆነ ራስን ማዳን በቃ እኔ እንደሱ ነው ሰገጤ መሆን ፈልግም። በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ፣ ፋራ ያለኝ እኮ ውጪ ማደር ስላቆምኩ ማን ነው ፋራ ከኔ ነከስ? በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ ጠብሳ ቆም ፋራ ኮንኩ። ፋራ መሆኑን ፈልገው ይባ ሰዎች እርድና የሚሉት ነገር ምንድነው? በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው። እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ። ጥግጥጉን የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ። እሱ ነው ለኔ ስማርት። ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብያ ቃለው ልልህ ነው። ተሰብስበው መከረውኛል ተሰብስበው ወደ ነበር እንደ አንተን የመሰልክ ልጅ ተብዬ ተመክሬያለሁ እና ቦዴት ነው መለሰው። በጣም ተበላሸኮ ተባልኩት። እኔ ሲጋራ ጫት ምናምን ሌብነት ማምሳቆም ተበላሸች አለ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው እና እኛ ሀገር እሱ ተገለበጠ ነገር አለ። ተገለበጠ የተገጠረ መግጊራ አለ አይደል? ሲጋራ ስታጨስ አረኝ የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል? ብዙ አላየውም። ወጣቶቹ በጣም ስማርት ናቸው። ግን ሲጋራው፣ መጠጡ፣ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት ነው። እሱ ነው እርድና አይደል? ነው ወይ ነው? እኛ እኮ በጣም አራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙ እኛ ምንም የለንም። አሁንም ሄደህ እናት አልጋ ላይ የተወለድክበት አልጋ ላይ ለመተኛ ትሮጣለህ። ማን ነው ፋራ? እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ፣ ላያችን ላይ ፎቅ ሰሩ። እኛ አሁንም እዛው ነን። እንግዲህ ይሄ ቪዲዮ ተቆርጦ ወጥቶ ብዙዎችን እያነጋገረ ይገኛል። አሁን የተናገረ ጉዳይ አለ ወይስ ፓስተር ቸር የቆየው ቪዲዮ ነውና አሮኔ በነገራችን ላይ ይሄን ነገር አስበል ለመተናገርኩት ብሏል። የሰገጠ ደድብ በሚለው ነገር ላይክ በልቤው እሱ ስፒሪቹዋል ነገር አቆታል። መንፈስ አምላክ ነው ያስቀመጠልኝ የሚል ነገር አንስቷልና እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ይኸው ማርያምን ነው የምላችሁ። ማርያምን ሰገጤ የሚለው ቃል አላቀውም ነበረ። ይኸው በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ። እኔ ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። እኔ ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው። የውስጤ በራስ አለመተማመን አሸነፈችው። እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ? ለካ ሰገጤ ማለት አይ ቲንክ ፋራ ነው መሰለኝ። ገባችሁ? የዛኔ ነው ሆኜ እያሰብኩት ያለው ሰገጤ ማለት ፋራ ማለት ነው። ከዛ ይህ ቃል በመጠቀሜ ምክንያት በጣም ብዙ ሰዎች አዲስ የሆነ ብሬክ ስሩ ይባላል፣ አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ። which is አይናፋር የነበረው ደፋር መሆን ጀመረ። ፈሪ የነበረው አለመፍራት ጀመረ። ባይ ዘ ወይ አለመፍራት ስላችሁ ለዓላማ መቆም ነው። አንዳንድ ሰዎች ለዓላማቸው መቆም አይችሉም።
የሚፈሩት ተረባን ነው ባይዘው። ኦኬ እንደምትሰሙት ነው እንግዲህ ትርጉም ራሱ አያውቅም ነበር አልኩኝ። በዛው በኩል ተቀበሉት፣ በዛው መጣው ብራንድ የራሱ ብራንድ በዛ መንገድ ለመስራት ሞከረ ማለት ነውና እናንተስ በዚህ ጉዳይ ምን ታላላችሁ? ራሳችሁን አስቀምጡልኝ። በዚህ ጉዳይ ራሱ ነው እንግዲህ ትልቅ መልስ ሰጥቶበታል። እሱን አሰማችኋለሁ ምን ለማለት እንደፈለገ። መጀመሪያ ስችልስ ሲሟት ሁላችሁም የራሳችሁ ጊዜ የራሳችሁ ዘመን አላችሁ። የራሳችሁን ዘመን ስትጨርሱ በሰው ዘመንና በሰው እድሜ አትቀልዱ። ነፃ ፍሬስ ተጠቅማችሁ እድሜ ልካችሁን ለ20 ዓመት ነው ለ18 ዓመት በየፌስቡኩ በየምናምኑ ስትርመጠመጡ አንድም ነገር ለትውልዱ አልፈየዳችሁ። አንድም ነገር እሺ፣ አንድም ነገር የናንተ ፒኤችዲ የናንተ ዶክተሬት ምንም አልጠቀመም ለዚህ ወጣቱን ከማስጨረስ ውጪ ማለት ነው። ኦኬ ወጣቱ አንድ ሲሆን፣ ወጣቱ በሜንታሊቲ፣ ወጣቱ ከኋላ ቀርነት፣ ወጣቱ ራሱን መግዛት ካቃተበት ስሜቱ ወጥቶ ፍለፊት ሲወጣና ሲሻሻል መታችሁ አታክል ታረጉ የምትመጡ ሰዎች አቁሙ። በቃ ሁሉም ጊዜ አለው። ሁሉም በነገራችን ላይ ዘመን አለው። ሁሉም የራሱ ጊዜ ወቅት አለው። ሁሉም የራሱ በራሳችሁ ዘመን እርግጠኛ ሆኜ ስም ሜንሽን ማድረግ ስለማልፈልግ ለ14 ዓመት ለ15 ዓመት ፌስቡክ ላይ ተከታትያለሁ። ሄደ መጨረሻ ላይ የሆነ ጎጥ ስታገኝ ዘረኛ ነው የሆንከው። ይሄንን መልእክትን ማስተላለፍልኝ ዶክተር ተብዬ ፕሮፌሰር ተብዬ በቃ ተውት። አዶናይን ተውት። አዶናይ የልጆቻችን ጄነሬሽን ኢቭን የኛም ጄነሬሽን አይደለም። እኔም 30 ዓመት ሊሞላኝ ነው። በቃ ወጣቱ ይንቃበት ከዘረኝነት፣ ከጎሰኝነት፣ ከሰፈርተኝነት፣ ከመንደረኝነት በፖለቲካ ከነቸራችሁበት ይውጣ ወጣቱ። በቃ የወጣቱ ታይም ነው። ተውት። በፈለገው አረ ወይኔ ድፍረታችሁ ግን መንግስት ዝም ብሎ ነው እንደ እየወሰደ ሰው የሚጠይቅ የሚመስላችሁ ግን እንዴት ነው የምታስቡት? ግን እናንተ እንደፈለጋችሁ ስትፈነጩ መንግስት እናንተን ምን አድርጓችኋል? ምንም አላረጋችሁም እኮ እናንተ እንኳን አልተጠየቃችሁም በመንግስት። እናንተን እንኳን ትቷችኋል መንግስት። እናንተን እንኳን አልፏችኋል። ስታስመስሉ፣ ስታጋድሉ፣ ስታስጨርሱ መንግስት እናንተን እንኳን አልፏችኋል። እግዚአብሔር አንዳንዴ አስቡ። ሁሉም የራሱ ጊዜ ዘመን አለው። እሺ የራሱ ጊዜ የራሱ ዘመን አለው። በቃ ልትተቹት ሞራላችሁ ወጣት ነው። በቃ ይሰግጥ ለሜንታሊቲው፣ ለአመለካከቱ፣ ለአስተሳሰቡ፣ ለነገ ህይወቱ ይሰግጥ። ሰግጦ የትም ይድረስ። አትማር አላለም እኮ አትማል እንዲያታርግ አላለም። ሰግጠ ግን ተው። ሰው ምን ይለ እኔን ራሱ ሰው ምን ይለኛል ብዬ ነው ወደ ኋላ የቀረሁት። ይሄን እየትደርስ ነበር እኔ ራሱ እረፉት በቃ። ረብስማ እንዴት ነው ግን እዚህ ሀገር እግዚአብሔርን ሁሉም እየወጣ የሆነ ሰውዬ አዳራሽ ውስጥ ሲሮጥ አቃተው። ከዛ ወጣና የትምህርት ሚኒስተር እንዲጠይቅ ያ የሚመጣና ፌስቡክ ላይ ሲዘል ይሄን ሁሉ አመት እኔ እንኳን በኔ እድሜ 14 አመት ፌስቡክ ላይ ሳያቅ የሱን ሩቡን ተጽዕኖ አልፈጠርክም። ይሄ ልጅ በቃ በላች አርጎ ተረሳችሁ። ስትረሱ አንጨረጨራችሁ፣ በላችሁ። ሁሉም ሰው የተጻፈለትን ነው የሚበላው፣ የተጻፈለትን ነው የሚኖረው። በቃ ይሄ ልጅ የተጻፈው ህዝብ ፍቅር ውስጥ የተቀመጠው በዛ ኮልታፋ ምላሱ የታወቀበት ምክንያት ቀና ልብ ስላለ ራሱን ይዞ ስለመጣ ነው። እናንተ አላችሁ አይደል እንዴ? በማንነታችሁ በፒኤችዲያችሁ ተደብቃችሁ በስማችሁ ተደብቃችሁ ስንቱን ወጣት ስንቱን ህፃናት ስንቱን ነገር ስታበላሹ የኖራችሁ ለትዳራችሁ ለህይወታችሁ ሳትታመኑ ለሀገራችሁ ለመንግስታችሁ ሳትታመኑ እናንተ እኮ አላችሁ። እንኖር ብለን ነው። ምድረ ዘረኛ፣ ምድረ ጎጠኛ፣ ምድረ አስመሳይ እግዚአብሔርን መንግስት ባይዘው በጣም ብዙ ነገር ነው የሚያዩ። ማይ ነው የሚመስላችሁ? አይኑ ጆሮም ህዝብ ጋር ነው። መንግስት ትንሽ ከመንግስት አናት ላይ ውረዱ። ተጨፍልቃችሁ ሩቡን አትደርሱትም። መንግስት ያስተውላል። አይቶ ነው የሚጠይቀው። እንደውም ከናንተ ይሄ ልጅ መንግስትን ይጠቅመዋል። በነገራችን ላይ ቁጭ ብሎ ሶሻል ሚዲያው ቁጭ ብሎ መንግስትን የሚሳደበውን ነው
አፍ ያዘጋው? ራሳችሁ ላይ ስሩ። ለምንድነው ዘረኛ የምትሆኑ? ለምንድነው ጎጠኛ የምትሆኑ? ለምንድነው ከመንግስት ጋር ምንድነው ችግራችሁ ነው ያለው ይሄ ልጅ። እንደውም ለመንግስት ይጠቅማል ይሄ ልጅ ብታውቁበት። ከናንተ በላይ ለመንግስት ይሄ ልጅ ነው የሚጠቅመው። ነፃ ፍሬስ የሚለው ነገር እኮ ተጠቅማችሁ ብዙ መዘረጫችሁብን ለብዙ አመት። ወጣቱ ይንቃ፣ ልጆቻችን ይንቁ፣ ልጆቻችን ይለወጡ፣ ይማሩ። መማር ትምህርቱ ላይ ይሰግጥ፣ ስራው ላይ ይሰግጥ፣ ማንነቱ ላይ ይሰግጥ። ምንም ክፋት የለው። ምንም ዶንቆሮላ። ከናንተም ደግሞ የባሰ ዶንቆሮ አለን። እናንተ ናችሁ ትውልዱን እኛን ያዶነቆራችሁ። እናንተን እያየን ነው እኛ መማር ብርቅ ሆኖብን የቀረን። መማር እንደ ከሌ ሆነ ይቅር እየተባለ አናውራም። እናንተ በዚህ ጉዳይ ምን ታላችሁ? እናንተ ሀሳብ አስቀምጡበት። አርናይ ግን ሰግጡ ፈምሱ ደድቡ ሲል ምንድነው ያለ የሚገኘው? ያስኬዳል የሚለው ነገር ተመክተን እንመለስ። ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። በጣም ኃይለኛ ደጋፊ ያለ፣ ከዚህ ሀሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ። እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሀሳብ እወዳችኋለሁ፣ የሁላችንም ሀሳብ ነው። ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ? እድል እንድትሰጡኝ እንድትረዱኝ ፈልጋለሁ። ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት፣ የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ ግን ምንጣፏ ላይ ነው ያረፍኩት። ለ7 አመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭ እያሰብኩትና እኔ ለምንድነው መሰቃየውልኝ? ለምንድነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድነው ምፈራው? ለምንድነው ማፍረው? ለምንድነው ምደበቀው? ለምንድነው ወደ ምፈልግበት ደረጃ በቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። because ሁሌም እንዲሳካልኝ ሞክራለሁ፣ እነሳለሁ፣ ግን ወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌም መስማማት፣ በምፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበር። ገባችሁ? ከዛ ደግሞ ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው አይን ነው which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ፣ ቢተርቡኝስ፣ አትችልም ቢሉኝስ፣ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበረ። ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ። ካናዳ ያለው ሞክሬያለሁ። እኔ ቢያልሄድኩበት መንገድ የለም። በጣም ብዙ ነገር ሞክሬያለሁ። ግን በመጨረሻ አይ ቲንክ እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ማርያምን ነው የምላችሁ። ማርያምን ሰገጤ የሚለው ቃል አላቀውም ነበረ። በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ። ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው። የውስጤ በራስ አለመተማመን አሸነፈችው። እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ? ለካ ሰገጤ ማለት አይ ቲንክ ፋራ ነው መሰለኝ። ገባችሁ? የዛኔ ነው ሆኜ እያሰብኩት ያለው ሰገጤ ማለት ፋራ ማለት ነው። ከዛ ይህ ቃል በመጠቀሜ ምክንያት በጣም ብዙ ሰዎች አዲስ የሆነ ብሬክ ትሩ ይባላል፣ አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ። which is አይናፋር የነበረው ደፋር መሆን ጀመረ። ፈሪ የነበረው አለመፍራት ጀመረ። ባይ ዘ ወይ አለመፍራት ስላችሁ ለዓላማ መቆም ነው። አንዳንድ ሰዎች ለዓላማቸው መቆም አይችሉም። የሚፈሩት ተረባን ነው። ባይ ዘ ወይ ኦኬ፣ የሚፈሩት ተረባን ነው። ኦኬ፣ እሱ ነገር እቺ ቃል ይህ ሁሉ ነገር እየቀየረ እንደሆነ ታዘቡ።
ከዛ እነዚህ ሁሉ ሰዎች ሲቀየሩ ሳይ እኔም ለራሱ ማስተንተን ጀመርኩኝ። ይህ ሰግጥ የሚለው ነገር ምንድነው? ምን ያህል ኃይል ቢኖረው ነው የሰው አይምሮ እንደዚህ እየቀየረ ያለው? ለካስ እንደ አንድ ኢትዮጵያ በጣም የሚያጠቃን ነገር ምንድነው? ዩሊንታ ነው። ዩሊንታ በጣም ያጠቃናል። ጎረቤቴ ምን ይለኛል የሚለው አስተሳሰብ በጣም ያጠቃናል። እድሜ ልካችን ሰነፍ እንደሆን ከተነገርን ወይም ደግሞ አይናፋር እኮ ነው ልጄ እንትን እኮ ነው እየተባልን አድገን እዚህ ደረጃ ደርሰን ያ ማንነት ተቀርጾ ያድጋል። አይናፋር ነኝ እኔ በራሴ አልተማመንም ያን ያህል ቆንጆ አይደለሁም የሚለው ማንነት ተቀርጾ ያድግና እዚህ እድሜ ላይ ስንደርስ ተደምድሞ እውነታችን ሆኖ እናገኘዋለን። አንፈልገውም እኮ ገባችሁ? ከዚህ ማንነት የምንወጣበት መንገድ ምንድነው? መሰገጥ ነው። በመሰገጥ ነው፣ በመስራት ነው። መሰገጥ ስላችሁ እያወቀው እያለ እድሜ ልክህ እኮ ፈሪ እንደሆንክ ታውቀዋለህ። እድሜ ልክህ አይናፋር እንደሆንክ ታውቀዋለህ። እድሜ ልክህ ቆንጆ አይደለሁኝም ብለህ አስበህ የኖርክ ሰው እንደሆንክ ታውቀዋለህ እኮ። ግን ለነዚህ መጥፎ ሐሳቦች ትሰግጥባቸዋለህ። በቃ አትሰማቸውም ነው። በቃ ገባችሁ? አትሰማቸውም። በቃ ድድብ ትልባቸዋለህ። which is ወደ ሁለተኛ ቃላት ልመጣ ነው። በጣም ብዙ ሰው ያናደደው ብዬ ማስበው ለምንድነው ህዝቡን ደድብ የምትለው? ደድብ ወይ ህዝብ ምንድነው የሚያደርገው? ደድብ ያልኩት እኔ ዝም ብላችሁ የጅል ስራ ስሩ እያልኩኝ አይደለም። የምትደድበው በነዛ መጥፎ ድምጾች ነው። መደደብ ማለት አለመስማት አይደለ? ደደብ ማለት ተቆርኩሞ ተነግሮ ማይሰማ አይደለ እንዴ? አዎ እነዛ ሐሳቦች ናቸው እኛ እየኮረኮሙ ወደ ማንፈልገው ህይወት የሚመሩ፣ ወደ እፍረት፣ ወደ ቁጭት፣ ወደ ስቃይ፣ ወደ ብቸኝነት፣ ወደ የበታችነት ስሜት የሚመሩን እነዛ መጥፎ ሐሳቦች ናቸው። ከነዛ መጥፎ ሐሳቦች የምንወጣው ደግሞ ከደደብንባቸው ነው። አልሰማህም ካልናቸው ነው። ቆንጆ አይደለህም ይላል፣ ኖ ቆንጆ ነኝ። አይናፋር ነኝ ይላል፣ ኖ አይደለሁም እኔ ደፋር ነኝ። ከሰው በታች ነኝ ይላል አይምሮ ማለት ነው። ኖ እኔ ከሰው በታች አይደለሁም፣ ከማንም ከኔ አይበልጥም፣ እኔ ደግሞ ከማንም ሰው አልበልጥም፣ ሁላችንም እኩል ነን፣ ግን እኔ አንደኛ ነኝ። አየህ፣ እንደዚህ አይነት ድፍረት ከራስህ ጋር ለማምጣት እነዛ ድምጾች መክዳትና አለመስማትን ያስፈልጋል። እኔ የተጠቀምኩበት ቃላቶች ደግሞ እነዚህ ድድብ የሚለው ስግጥ የሚለው ቃላቶች በጣም ኃይለኛ የሆኑ ቃላቶች ከመሆናቸው የተነሳ ሰርጸው ይገባሉ። የሰው አይምሮ ሰብረው ይገባሉ። እነዛ መጥፎ ሐሳቦችን በኃይለኛው ነው የሚሰብሩት። ለምን ይመስላችኋል ቲክቶከር የበዛው በዚህ ጊዜ? it's because እነዛ መጥፎ ሐሳቦች እስካሁን እያሰሩት ነበረ። አሁን ግን ከነዛ ሐሳቦች መውጣት ችሏል። አብዛኛው ሰው በራሱ መተማመን ችሏል። ለመጀመሪያ ጊዜ ራሱን ማፍቀር ችሏል። እና እንደዚህ አይነት ነገር ነው መፍጠር የቻልኩት እኔ። ስለዚህ ከዚህ ሐሳብ ጋር የማትስማሙበት መንገድ እኔ ሊታየኝ አልቻለም። በጣም ብዙ ተከታታዮች አላችሁኝ አሁን ይህ ቪዲዮ የምትመለከቱ ሳትናደዱ የሆነ እኛንን ትክክል ብላችሁ ለመፎከር ሳትሞክሩ ቁጭ ብላችሁ እንደዚህ ሐሳባችሁ ብታጋሩ እነዚህ በሰግጥና በድድብ ማለት በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ ሁላችንም ሆነ እንዴት እያገዘንና ህይወታችን እንዴት እየቀየረ እንደሆነ ለማሳየት ብንሞክርስ? እስኪ ቪዲዮ ልቀቁ ጋይስ። በእኔ ሐሳብ የምትስማሙ ከሆነ ቪዲዮ ልቀቁና አወንታዊ በሆነ መንገድ ለማስረዳት እንሞክር። እንዴት እነዚህ ቃላቶች ፍቅር እየገነቡ እንደሆነ ኮንፊደንስ እየገነቡ እንደሆነ እስኪ እናስረዳ። ወይስ እኔ ብቻዬን ነኝ ተሳስቻለሁ እንዴ? ገባችሁ? አብረን እስኪ እናስተምርና እናሳይ። ስፔሻሊ የተማራችሁ ሰዎች፣ ዶክተር የሆናችሁ ሳይንቲስቶች፣ ትልቅ ደረጃ ያላችሁ ማለት ነው። እውነቴን ነው የምላችሁ። በዚህ ሐሳብ የምትስማሙ ከሆነ እባካችሁ ወደፊት ውጡና ተናገሩ። የማትስማሙበት ከሆነ ሁላችሁም ደግሞ ከዚህ ሁሉም በማስረዳት በኋላ ካልተስማማችሁበት መናገርም ትችላላችሁ እንደዛው። እኔ እውነቴን ነው የምላችሁ ቁጭ ብዬ የመመልከት አቅሙ አለኝ። የሆነ ነገር ትክክል ካልሆነ ይቅርታ የምል ሰው ነኝ። ትክክል ካልሆነ ማለት ነው። ገባችሁ አይደለ? ስለዚህ እባካችሁ ኮሜንት ብቻ ሳይሆን ቪዲዮም ልቀቁና ሐሳባችሁ ግለጹ። ስግጥ የሚለው ቃል ድድብ የሚለው ቃል ለበረከቴ ማለት ነው ህይወታችሁ በምን መንገድ ነው የቀየረው? ቁጭ ብላችሁ ቪዲዮ ሰርታችሁ እንድትለቁልኝ እፈልጋለሁ ጋይስ። እናስረዳ እንዴት እየተቀየርን እንደሆነ፣ እንዴት ወጣቱ እየተቀየረ እንደሆነ፣ የበለጠ ነገር እየተፈጠረ ነው ያለው። ፍቅር ነው እየተፈጠረ ያለው። እኔ ደግሞ ልንገራችሁ ከፍቅር ውጪ ምንም አልፈልግም። እኔ ፍቅርን ነው የምፈልገው። ዳስት እኔ በጣም ሰላም የምወድ ሰው ነኝ። በጣም እኔ ልንገራችሁ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል። ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔር ከዛ ውጪ ምንም የለኝም። እኔ ምንም ያዝኩት ሐሳብም የለም። ገባችሁ አይደል? ሰላምን ነው የምፈልገው። እውነቴን ነው የምላችሁ።
እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ ፍቅር ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሬቲቪቲ ኢንተርናሽናል እንድንሆን ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጪ ምንም የለም። ገባችሁ? እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው። ሀሳባችሁ ስጡበት። ወዳችኋለሁ። ቴንክ ዩ። ለሰማዎች ነው እንግዲህ ይሄን ለማለት ፈልጌ ነው ብሎ እንግዲህ መልእክት ሀሳብ አልፏል። እና እስቲ እናንተ ሞታችሁ ይሄ ነገር ተቀበሉታላችሁ አትቀበሉት የሚለውን ነገር ብትመልሱለት መልካም ነው ብዬ አስባለሁ። ፐርሰናሊ ደግሞ ማለት የምፈልገው ነገር ምንድነው ይሄ ነገር ይሄ አሁን ሰው በተረዳበት መንገድና እሱ የሰጠው ዴፊኒሽን አይገናኝም። ኦኬ እሱ የሰጠው ትርጉምና ሰው የሄደበት የሚገኝ ወጣቱ የተረዳበት መንገድ አይገናኝም። ወጣቱ ቅድም እንዳልነው እርቃኑን መሄዱን የተለያየ ብልግና ነገር መስራቱን እሱን ነው እንግዲህ ይሉንታን መስፈር አድርጎ ይወሰደ ያለው። እሱ የሚለው ሌላ ነገር ነው። ኦኬ ያዛዩ ስራ ላይ ሰግጡና ስሩበት። ኦኬ በርጠንክራችሁ ስሩበት። በቃ እሱ ነው እሱ ስራ ያዋጣችኋል። በዛ መንገድ ሄዱበት ነው። ሁለት ሶስት ነገር ስሩ። በቃ ሄዶ ቻላችሁ ነገር ውስጣችሁ የሚፈልገው አርጉ። ማንንም አትፍሩ። ስራችሁን ስበሩ ነው እሱ ያለ የሚገኘው። በዚህ በኩል ደግሞ ሰው የተረዳውስ ሌላ ቅድም እንዳልነው ቅድም እንደማችን ተናገረው በዛ መንገድ ነውና በዚህ መንገድ ከሆነ አያስኬድም። በሱ ባለበት መንገድ ደግሞ ቃሉ ትርጉም በዛ መንገድ አይመጣም። እና እስቲ እናንተ ሀሳባችሁን አስቀምጡበት። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።